ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመርን። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በእንሲኖ ከተማ በክልሉ አድማ ብተና በተፈጸመ ጥቃት ሁለት ወጣቶች ተገደሉ። በምስራቅ ጉራጌ ዞን በእንሲኖ ከተማ አካባቢያቸውን ሲጠብቁ የነበሩ ሁለት ወጣቶች የክልሉ አድማ ብተና በፈጸመው ጥቃት መገደላቸውን ተነግሯል። ጥቃቱ የተፈጸመው አርብ ግንቦት 7 ቀን 2018 ዓ.ም ማታ 7 ሰዓት አካባቢ ነው። በዕለቱ የክልሉ ርዕሰ መስተዳድር የዞኑ ወጣቶች ሰብስበው በአካባቢው የሰላምና የጸጥታ ጉዳዮች በተመለከተ ውይይት ባደረጉበት ወቅት በመድረኩ የተሳተፉ ወጣቶች ናቸው የተገደሉት ተብሏል። ርዕሰ መስተዳድሩ ወጣቶች አካባቢያቸውን መጠበቅ አለባቸው፣ ከአመራሮቹ ጎን ሆነው የበኩላቸውን ያድርጉ ብለው መመሪያ ማውረዳቸውን ተከትሎ ወጣቶቹም አካባቢያቸውን ለመጠበቅ ጥረት ሲያደርጉ ግቢያቸው ውስጥ በተፈጸመ ጥቃት የተገደሉት ብለዋል የጄኔን ምንጮች። በአድማ ብተናው የተገደሉት ወጣቶች አብዲ ሰማና መሐመድ ኑር አወል ይባላሉ። የከተማው ሕዝብ በሰላም አድረው ለመኖር ሳይሆን ከሞት አምልጦ ነገን ለመድረስ የሚጨነቅበት አስፈሪ ሰዓት ላይ እንደሚገኝም ተነግሯል። በጥቃቱ ወዲያውን የተገደለው አንደኛው ወጣት አድማ ብተናው አስክሬን ወስዶ ለቤተሰብ አንሰጥም፣ ከኛ ጋር ሲዋጋ ነበር ብላችሁ ካልፈረማችሁ አስክሬኑን እናቃጥለዋለን በሚል አስፈራርተው ቤተሰብ አስፈርመው የሟች አስክሬን መመለሳቸውም ተነግሯል። ሌላኛው ወጣት በዕለቱ ማታ በደረሰበት ከባድ ጥቃት ቆስሎ በመነጋው ጠዋት መሞቱን ምንጮች ጨምረው ገልጿል። በእንሲኖ ከተማና አካባቢው በሚፈጸሙ ጥቃቶች የሚያልቀው ዜጋ ሕይወት ለመታደግ የሚወሰዱ እርምጃዎች በቂ ባለመሆናቸው አንዴ በታጣቂዎች ሌላ ጊዜ በአድማ ብተናው አባላት በሚፈጸሙ ጥቃቶች ዜጎች ይሞታሉ። የጄኔን ምንጮች እንደሚያስረዱት የዚህ ሁሉ ችግር የበላይ አመራሩ የሚያወርዱ ትዕዛዝ መሆኑም ይገልጻሉ። ለአድማ ብተናው የሚወርድለት ትዕዛዝ በሙሉ ተግባራዊ ቢሆን ከዚህ በላይ ዜጎች ያለቃሉ። በተለይም የክልሉ የጸጥታ ዘርፍ የሚመሩ አካላት ላይ በትኩረት እንዲታይ አሁንም ህዝቡ በመጠየቅ ላይ ይገኛል። በከተማው ከማረቆ ልዩ ወረዳ በመጡ ታጣቂዎች ሚያዝያ 20 ቀን 2018 ዓ.ም በፈጸሙት ጥቃት 4 ህጻናትና አንዲት እናት መገደላቸውን ይታወሳል። በሌላ ዜና በማረቆ ልዩ ወረዳ በቀርጣፋ ቀበሌ ሁለት የኮንቶማ ወጣቶች መታሰራቸውን ተነግሯል። ታርቀኝ አብሶና ተስፉ ናንዲ ናቸው በአድማ ብተናና በፖሊስ የተወሰዱት ብለዋል የሚዲያችን ምንጮች። በቀበሌው የሚገኘው የመብራት ትራንስፎርመርም በታጣቂዎች በጥይት ተመቶ በቀበሌው መብራት መቋረጡንም ተነግሯል። የህዝብ የልማት ድርጅቶች ለገዢው ፓርቲ ምርጫ ቅስቀሳ ድጋፍ እንደሚያደርጉ ተነገረም። በጉራጌ ዞን በህዝብ ስም የተደራጁ የልማት ድርጅቶች እንዲሁም የበጎ አድራጎት ድርጅቶች ለገዢው ፓርቲ የምርጫ ቅስቀሳ ድጋፍ እንዲያደርጉ መጠየቃቸው ተነግሯል። በዞኑ ከፍተኛ የገዢው ፓርቲ አመራሮች ከህዝብ ጋር በሚኖራቸው ውይይትና የምርጫ ቅስቀሳ ለሚወጡ ወጪዎች የልማትና የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉ ተጠይቀው ድጋፍ እያደረጉ እንደሚገኙ የጄኔን ምንጮች ገልጿል። ከወራት በፊት ጀምሮ የልማት ድርጅቶች አመራሮች የተሳተፉበት ስብሰባ ሲደረግ የቆየ ሲሆን በዚህ ወቅት ድጋፍ እንዲያደርጉ መግባባት እንደተፈጠረም ተነግሯል። ከልማት ድርጅቶች በተጨማሪ ባለሀብቶች ጭምር በድጋፍ ሂደቱ እንዲሳተፉ ውይይቶች ተደርገዋል። የዞኑ ከፍተኛ አመራሮችና በፌዴራል ደረጃ የሚገኙ አመራሮች የተሳተፉበት የድጋፍ አጋሮች በሚል ሲሰራበት የቆየ ሲሆን በዚህም የልማት ድርጅቶችና ባለሀብቶች እስከ መጨረሻው ድጋፍ እንደሚያደርጉ ይጠበቃል ተብሏል። ለዚህም እንደ የጉራጌ ልማትና ባህል ማህበር በቅርቡ ጉባኤውን ያደረገው በዋናነት ለዚህ ድጋፍ ሲባል መሆኑን ምንጮች አስረድቷል። ማህበሩ በአብዛኛው የሚመራው በገዢው ፓርቲ አባላት ሲሆን ለፓርቲው ምርጫ ስኬት ከፍተኛ ድጋፍ እንደሚያደርግም ታውቋል። በህዝብ ስም ከህዝቡና ከሌሎች ረጂ ድርጅቶች ጭምር ድጋፍ የሚሰበስበው የልማት ማህበሩ ለገዢው ፓርቲ ድጋፍ ለመስጠት ሲንቀሳቀስ ማየት አግራሞትን ፈጥሯል። ይህም ማህበሩ ነፃና ገለልተኛ አለመሆኑ ማሳያ ተደርጎ የሚወሰድ ነው። ከዚህ በተጨማሪም በርካታ ቁጥር ያላቸው ባለሀብቶች ድጋፋቸውን ለመስጠት ፈቃደኛ ሆነው ድጋፍ እያደረጉ እንደሚገኙም ተነግሯል። ከከፍተኛ አመራሮች ጋር ቁርኝት ያላቸው ባለሀብቶች በተለያዩ ጊዜ በሚኖሩ ዝግጅቶች ድጋፍ እንደሚያደርጉና ለምርጫ ቅስቀሳም ተመሳሳይ ድጋፋቸውን ለመስጠት ፈቃደኛ መሆናቸው ተነግሯል። በዞኑ ለምርጫ ቅስቀሳ የሚያስፈልገው ወጪ በፓርቲው በኩል ከሚገኘው ከፍተኛ ድጋፍ ባሻገር ነው።
ድርጅቶችና ባለሀብቶች በተጨማሪነት ድጋፍ ያደረጉ መሆኑ የተነገረው። በዚህም በዞኑ በተለያዩ ወረዳዎች፣ ከተሞችና በሀገሪቱ በሚገኙ ከተሞች አዲስ አበባን ጨምሮ ታዋቂ ሰዎችና የሀገር ሽማግሌዎች የሚሳተፉበት ለገዢው ፓርቲ ከፍተኛ ድጋፍ ለማድረግ መታቀዱንም ተገልጿል። የገዢው ፓርቲ ለምርጫው ስኬት በሚል በዞኑ በሚሊዮኖች በጅቶ እየተንቀሳቀሰ መሆኑም ተጠቁሟል። ይህንን ሌሎችም በዞኑ የሚንቀሳቀሱ የበጎ አድራጎት ድርጅቶች ለገዢው ፓርቲ ድጋፍ እያደረጉ መሆናቸው ያልተረጋገጡ መረጃዎች ቢደርሱትም ለማረጋገጥ ያደረገው ጥረት ስላልተሳካ ስማቸው ከመጥራት ታቅቧል። በቀጣይ ጉዳዩን አረጋግጦ ዘገባውን ይፋ የሚያደርግ ይሆናል። ከዓመታት በፊት የመሰረተ ድንጋይ ተቀምጦለት የነበረው የቡታጅራ ከተማ ስታዲየም ግንባታ በድጋሚ የመሰረተ ድንጋይ ተቀምጦለታል። የቡታጅራ ከተማ ስታዲየም ግንባታ በቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረተ ድንጋይ በ2000 ዓ.ም ተቀምጦ ግንባታው ተጀምሮ መቋረጡን የሚታወቅ ነው። በቀድሞ የከተማው ከንቲባ አቶ ጌቱ አርጋው ዙሪያው ታጥሮ ግንባታ ተጀምሮ በመሃል ተቋርጧል። በአሁኑ ወቅት በከተማው ነገን ታሳቢ በማድረግ ከሚገነቡ ትላልቅ የልማት ፕሮጀክቶች መካከል አንዱ ደረጃውን እየጠበቀ የስታዲየም ግንባታ መሆኑም ተጠቁሟል። የስታዲየም ግንባታ ስራውን ማስጀመሪያ የመሰረተ ድንጋይ በርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ በምስራቅ ጉራጌ ዞን አስተዳዳሪ አቶ ሙስጠፋ ሐሰንና በቡታጅራ ከተማ ከንቲባ አቶ አብዱ አህመድ በድጋሚ ተቀምጧል። የግንባታ ስራው አጠቃላይ ከ2.5 ቢሊዮን ብር በላይ በሆነ ወጪ በሶስት ምዕራፍ ተከፋፍሎ የሚገነባ መሆኑም ተነግሯል። በ11.5 ሄክታር መሬት ላይ ያረፈ ሁለገብ ስቴዲየም ሲሆን የመጀመሪያው ምዕራፍ ስራ ከ300 ሚሊዮን ብር በላይ ወጪ እንደሚደረግም ተጠቁሟል። ከልማት ወዳዱ ህዝብ ጋራ የሚጀምረው ደረጃውን የጠበቀ የስታዲየም ግንባታ የሁሉም ትብብርና ድጋፍ ይፈልጋል ተብሏል። በመሆኑም ከተማ አስተዳደሩ በሚያመነጨው ገቢና በህዝቡ ተሳትፎ በርካታ ልማቶችን እያለማ ይገኛል። በዚህም ተጨባጭ የሆነ ውጤት የህዝቡ ተጠቃሚነት እያደገ የወጣቶች የስራ ዕድል እየተፈጠረ ነው። በቀጣይም የሚገነባው ስታዲየም ከስፖርታዊ እድገትና ማህበራዊ መስተጋብር በተጨማሪ ለከተማው የኢኮኖሚ ምንጭም ጭምር ነው። ከዚህ በተጨማሪም በከተማው ከ1.2 ቢሊዮን ብር በላይ በሆነ ወጪ የተገነቡ የልማት ፕሮጀክቶች ተመርቆ ለአገልግሎት ክፍት ሆነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን ለማስፈጸም የሚያስችል ተጨማሪ 10 ቢሊዮን ብር በጀት ጠየቀም። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ስራው ከለጋሽ አካላት ይገኛል በሚል በቅድ ይዞት የነበረው ገንዘብ ባለማግኘቱ አብዛኛው ወጪ በመንግስት መሸፈኑ አስታውቋል። የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ለ2018 ዓመተ ምህረት ምርጫ በጀት ያስፈልጋል ተብሎ ጠይቆ የነበረው 15 ቢሊዮን ብር ቢሆንም ከአጋር ድርጅቶች ይገኛል በሚል ወደ 10.8 ቢሊዮን ብር ዝቅ ያለ በጀት እንደተፈቀደለት ገልጿል። በዚህም የበጀት ውስንነት ምክንያት ከዚህ ቀደም ከተመደበለት በተጨማሪ ለቀሪ ስራዎቹ 9.7 ቢሊዮን ብር አዲስ በጀት በመጠየቅ አጠቃላይ የቦርዱ የምርጫ ወጪ ከ20 ቢሊዮን ብር በላይ አሳልፎታል። ሰብሳቢዋ ይህን የተናገሩት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቦርዱ የፋይናንስ አጠቃቀምና የመጪውን በጀት ዓመት እቅድ በተመለከተ ውይይት ባደረገበት ወቅት ነው። የቦርዱ ሰብሳቢ በመግለጫቸው ለምርጫ አጋሮች ድርጅት ድጋፍ እንደ አውሮፓውያን አቆጣጠር ከ2022 እና ከ2023 ከነበረው ያነሰ የነበረ በመሆኑ ያንን በመረዳት ለተያዘው ምርጫ ወደ 15 ቢሊዮን ብር ለማሳደግ ታስቦ የነበረ ቢሆንም ድጋፍ ሊመጣ ይችላል በሚል በጀቱ ዝቅ ብሎ መበጀቱን ተናግሯል። ለዘንድሮ ምርጫ ከ50 ሚሊዮን በላይ መራጮች ግማሽ ያህሉ በኦሮሚያ ክልል የተመዘገቡ ሲሆን 47 የፖለቲካ ፓርቲዎችና ከ195 ሺህ በላይ የምርጫ አስፈጻሚዎች ይሳተፋሉ። ይሁን እንጂ አንዳንድ የፖለቲካ ፓርቲዎች ቦርዱ የምርጫ ድጋፍ በጀትን ለእጩዎች በወቅቱ እያቀረበ አይደለም ሲሉ ቅሬታቸውን አሰምተዋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። ከዚህ